ዛሬ እጅግ በጣም ደስ የሚያሳይ ዜና አለ። እስከ መጨረሻ አብራችሁኝ ሆኖ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሰላም ናችሁ ወይ? ያላችሁ አለን፣ እግዚአብሔር ይመስገን። ዛሬ እንግዲህ እጅግ በጣም ደስ የሚያሰኝ ዜና አለ። ሳሚ እንግዲህ ለብሌን እውነተኛ እናት ማን እንደሆነች ነገራት። እሱም የብሌን እውነተኛ እናት ሰላም ናት፣ ወይም አለቃዋ አሰራዋ ማለት ነው። እንግዲህ ብሌን ይህንን ነገር በጭራሽ ልታምንበት ወይም ልትቀበል አልቻለችም ነበር። ሳሚ እንግዲህ በተደጋጋሚ ያለውን ነገር ለማስረዳት በጣም እየሞከረ ነበረ። እንግዲህ ብሌንም ወደኋላ ሄደ ከዚህ በፊት ከአመታት በፊት የነበራቸውን ነገር ማስታወል ትጀምራለች ማለት ነው። እያስታወለች ለካ እንዴት ነው አጠገቤ ሆኜ ማወቅ ያልቻልኩት ብዙ አይነት ነገሮችን እያሰበች ነበር። በነገራችን ላይ ከዚህ በፊት ቃል ገነትን ሰላምን ለመግደል ያደረገችው ሙከራዎች ራሱ ከአይኗ ወይም ከአይምሮዋ ሊጠፋ አልቻለም። እንዴት እኔ ራሴ አጠገቧ ላይ የሆንኩኝ እንደዚህ ሊሆን ቻለ በሚለው ሀሳብ ራሷን ትስታለች ማለት ነው። በዛ አጋጣሚ እንግዲህ ሳሚ እንዴትም ሆነ እንደምትነቃ አደረጋት ማለት ነው። እሷም ነቃች። ከነቀች በኋላ ከሳሚ ጋር ማውራት ይጀምራሉ። ከሳሚ ጋርም ሲያወሩ ከዚህ በፊት ብዙ አይነት ላይፎችን እንዳሳለፈች እዛ ቤት አጠገቧ ሆኜ እንዴት ነው ችግሮቿን ያልተረዳኋት፣ ብዙ ጊዜ እኮ ቃል ልትገላት እንደሞከረች፣ እንደዚህም ደግሞ በኃይሉ ብዙ ዋጋ እያስከፈላት እንደሆነ እኔ ይህንን ብዙ አይነት ነገሮችን እንደምታውቅ እየተናገረች ነበር። በቃ አሁን ሁሉንም ነገር አውቀሻል፣ ስለዚህ ሁሉንም ነገር ታስተካክዋለሽ፣ ተረጋጊ ምናምን ይላታል ማለት ነው። እሱም በስተመጨረሻም እሺ በሚለው ይስማማሉ ማለት ነው። ከተስማሙ በኋላ አሁን ቀጥታ ወደ ቤት እንደምትሄድ እየመከራት እያለ ከየት መጥቶ ሳይባል በሃይሉ ይመጣል ማለት ነው። በሃይሉ እንግዲህ ጥላቢስ ነው በነገራችን ላይ ኮቴ የሌለ ከየት መጣ ሳይባል የሚመጣ ነው። በሃይሉ እንግዲህ ከግብረ አባሩ ጋር ነው የመጣው ማለት ነው። በሌላ በኩል ደግሞ ቃልና ወይዘሮ ገነት ተፋጠዋሉ ማለት ነው። ወይዘሮ ገነት ደግሞ ምንድነው እጅሽ ላይ ያልሽው? አሳይኝ፣ ምንድነው ያልሽው? አይ እኔ ወደኋላ ተመልሼ ትምህርቴ መማር ስለምፈልግ ነው፣ ምንም አላስኩም እናቴ ምናምን እያለች ልታስተባብል ትሞክራለች ማለት ነው። ወይዘሮ ገነትም በአጭሩ ልትተባበል እንደሞከረች አርግታ ሳመቻትና ጎበዝ የኔ ልጅ መማር አለብሽ፣ የተማሩ ናቸው በዚህ ዘመን ላይ የሚያልፉት ምናምን ትላለች ማለት ነው። እሷም አዋ ምናምን ትላለች። ከዛ ደግሞ ወረቀቱ በዚህች በኩል እየታየ እንደሆነ ወይዘሮ ገነት ታየችና አንቺ እንዴት ነው እኔን ልታጭበረብረኝ የምትሞክሪ? ጡጦ ምጠባ ህፃን መስልሻለሁ እንደ ምናምን ትላትና ያዘችውን ፋይል ወይም ያዘችውን ወረቀት ከእጇ ንጥቅ አርግታ ትወስድና ታያለሽ ማለት ነው። እንዴ አንቺ እንዴት ነው እኔን እንደ ልጅ የምታይኝ? እንዴት ነው እንደዚህ ልታረጊ የፈለግሽው? በገዛ ቤቴ ባስገባውሽ ምናምን ብላ በጥፊ ታጮላትና ያለውን ነገር በጣም ትሳደባለች ማለት ነው። ወይዘሮ ገነት እንግዲህ ቃልም የተቻላትን ነገሮች በሙሉ ልታስረዳትና ብዙ አይነት ነገሮችን እያወራች ነው። ገነት እንግዲህ ምንም አላስታወሰችም። በጥፊ ታጮላትና በጣም ተሳደበቻት። ከዛም እንግዲህ ከዚህ ቤት ኮተትሽን ይዘሽ ትወጪያለሽ ምናምን ትላትና በጣም በቃ ማስፈራሪያ አይነት ነገር ትላታለች። ከዛ ደግሞ ቃል ቀስ ብላ ካፏ ልንብስ ታረግና ይኸውልሽ ይሄንን ፋይል ለበሃይሉ ወስደን ካልሰጠነው አንደኛ ነገር ሁለቱንም ልጆችሽን ይገልብሻል፣ በሶስተኛ ደረጃ እዚህ ላይ ያለው ነገር እንዳይወጣ አንቺን ያጠፋሻል ትለዋለች። በሌላ በኩል ደግሞ ብሌንና ሳሚ እንደዚሁም በሃይሉና ገብረ አባሩ ተፋጠዋሉ ማለት ነው። ከዛ እንግዲህ ሳሚ በጣም ፈርቶ ነበረ። ብሌንም በጣም ፈርታለች። ምክንያቱም እዚህ ጋር የመጣ ሰውዬ በጣም ግብዳና የሚያስፈራ ሰው ነው። በዛ መሀላ በሃይሉ አንተ ውሻ ከእጄ በልተህ እኔን ትክደኛለህ፣ ከኔ በልተህ ትክደኛለህ ምናምን ይልና በቃ ጨርሰው ይልና ለገብረ አባሩ ማለት ነው። ጨርሰው ይልና እሱ ወደ ኋላ እየሮጠ ይመለሳል ማለት ነው። ምክንያቱም ፋይሉን ሊቀበል ነበረ ከሌላ ሰው ማለት ነው። ከዛ በዚህ መሃል ደግሞ በሌላ መንገድ ቃል በቻለችው መጠን ገነትን አሳምነዋለች። ምክንያቱም እዚህ ጋር የምንሞተው አንድ ሰው ብቻ ሳይሆን ሁሉም ሰው እንደሚሞት፣ ቃል እንደምትሞት፣ ልጇ እንደምትሞት ሁሉም በቃ ያለውን ነገር ስታስረዳ እንግዲህ ችግርን ይወልዳል እንደሚባል
ወይዘሮ ገነት አምናበት ወረቀቶችን ወይም ፋይሉን እንደምትወስደው ተስማማች ማለት ነው። ምክንያቱም ፋይሉ ካልሄደ ሁለቱም ልጆቿም ሊገሉባት ነው። ሲቀጥል እሷም ለዚህ ፋህል እንትን እያሉ ሊገሉባት ነው ማለት ነው። ስለዚህ እንግዲህ ተስማማች። ወረቀቱንም ይዘህ ትሄዳለች ማለት ነው። ወረቀቱን ይዘህ ስትወጣ ትንሽ ማሰብ ትጀምራለች። በሌላ በኩል ደግሞ ሳሚን እንግዲህ በኃይሉ ግብረ አባሩ በጣም ከባድ ሰውዬ ነበር፣ የሚያስፈራ ነበረ። ቃልን እንግዲህ ወደዛ ያሽቀነጥራታል። ገና በጣቷ ሲነካት ነው የወደቀችው። ምክንያቱም ሰውዬ እጅግ በጣም ግብዳ ነበር ማለት ነው። ከዛ በኋላ አንተ ከኔ ምንድነው የምትፈልገው ብሎ ሳሚ እንግዲህ ሳያስበው አፍንጫው ላይ ይላል ማለት ነው። ሰውየውም ይዘራዘራል። አያችሁ አንዳንድ ጊዜ መጽሐፍ ቅዱስ ላይ ያለው ነገር ራሱ እውነት ነው የሚባል ነገር አለ። ከዛም ሳሚ ሳልጨርሰው አልሄድም አለው፣ በድንጋይ ጨረሰው። ከዛ እንግዲህ ግብረ አባሩ በእንደዚህ አይነት መልክ ራሱን ስቶ ወደቀ። ከዛ ደግሞ በኃይሉ ካሄደበት ቦታ ተመልሶ ሲመጣ ሰውዬ ደም በደም ሆኖ ነበረ። ከዛ በኋላም እንግዲህ ለማስነቃት አንተ ጀዝባ፣ አንተ ጅል፣ አንተ ነካ አሁን ያንን ፍየልን የሚያክል ልጅ መደበደብ ወይም መያዝ ያቀታል? እንዲህ እስከሚያደርግ ምን እየሰራክ ነው አንተ? እውር ነህ አንተ። ነሽ የምንቀሳቀሰው እኔ ነኝ ደደብ። ከዚህ በኋላ ምንም አይነት ስህተት አልሰራም እያለ በውስጡ ማለት ነው። ከዛ በኋላ ይዞ እየሄደ በመሀል ቃል ስልክ ትደውልለታለች። ይለው በኃይሉ ፋይሉን አግኝቻለሁ። የበረሽን ነው? አዎ ፋይሉን አግኝቻለሁ። ብዙ አይነት ጽሁፎች አለ። የት እንገናኝ? በጣም ጀግና የኔ ልጅ ብዙ አይነት እንትን ሰጥሻለሁ ምናምን ይላታል። በቃ ቢሮ እንገናኝ ይላትና ስልኩን ይዘጋል። በሌላ በኩል ደግሞ እዚህ ጋ ያለውን ሰውዬን አሽቀንጥሮ ወደዛ ገፍትሮ ነው የሄደው። በነገራችን ላይ የክፉ ሰዎች ጥግ እንደዚህ አይነት ቦታ ላይ ራሱ ላግዘው አልፈለገም። ጥሎ ሄደ። እንደዚህ ቃል ይዛ ወረቀቱን ወይም ፋይሉን ይዛ እየወጣች ገነት ትከተለውና ይኸውልሽ ልጄን የምትወጂ ከሆነ ይህንን ፋይሉን ለበኃይሉ አትስጪው። ይህንን ፋይሉን ደግሞ ለበኃይሉ ሰጠሽ ማለት ልጄን ምንም ሳያመረታ ይገለዋል። ምክንያቱም እዚህ ፋይል ላይ ያለው የልጄ የአባቱ ፋይል ነው ትለዋለች። ምንም ማድረግ አልችልም ብላ ይዘው ትሄዳለች። በሌላ በኩል ደግሞ ብሌንና ሳሚ ከዛ በኋላ እየሮጡ ካመለጡ በኋላ እንግዲህ ብሌን ሳሚን እያመሰገነችው ነበረ። እንግዲህ ደግሞ ዳጊ ከየት መጣ ሳይባል ደግሞ ከዛ በሩቁ ያያቸዋል። እየበረረ ይመጣና እንግዲህ የሳሚን አፍንጫውን በቦክስ ይላል ማለት ነው። አንተ አረመኔ፣ በዚሽ ክፍተት ብቻ ልትገባ እኔን አጥልሽታ፣ በዚሽ ክፍተት ብቻ ልትገባ ነው አይደለ ይላታል ለሳሚ። እንደዛ ሲለው እንግዲህ እሷ ደግሞ ዝም በል ዳጊ ዝም በል ብያለሁ። ሁሉንም ነገር በራሴ ጊዜ ነው ያበላሸው። እምነትህን የበላከው አንተ ነህ። ከዛሽ ከአረመኔ ሴት ጋር አይቼካለሁ ምናምን ትልና ስድብ ታደርገዋለች። እሱም በጣም ተጸጸተ። አይኑን አጎነበሰ። ቅስፉ ተሰበረ። ወሽመጡ ተበጠሰ ማለት ነው። ከዛም እንግዲህ ያችን ታይሟን ተጠቅሞ ደግሞ ሳሚ ብሌንን አቀፋት። ትንሽ አይዞሽ ምናምን ብሎ አሻሻት ማለት ነው። በዛ መሃል ደግሞ ዳጊ እንግዲህ አበደ፣ አረረ፣ ቀጠለ፣ ቅጥጥል አለ ማለት ነው። ምንም ማድረግ አይቻልም። በሌላ መንገድ ደግሞ በኃይሉና ቃል ተገናኝተዋል። ፋይሉን ትሰጠዋለች። በጣም ጎበዝ፣ አንቺ እኮ ድሮም ጀግና ነሽ የኔ ልጅ፣ በአንቺ እኮ ተማመንብሻለሁ ምናምን፣ ጎበዝ፣ ለአንቺ ስጦታ ራሱ ይገባሻል፣ ጀግና ምናምን። እኔ የምለው በኃይሉ እንደዚህ ያስደሰተ ነገር ምንድን ነው ምናምን፣ ይገባሻል፣ ገና ተጨማሪ ይሰጥሻለሁ ብሎ እንግዲህ በ100 ደረጃ የታሰረ ብር ይሰጣታል ማለት ነው። ከ10,000 የሚሆን ማለት ነው። እና እሷም ደስ ብሏት ወረቀቱን ሰጥታው ይዛው ስትሄድ ወረቀቱን ክፍት አርግቶ ማንበብ ሲጀምር ለካዋ ትክክለኛ ፋይሉ አልመጣም። ወይኔ እቺ እብድ፣ እቺ ቀውስ እኮ ናት ብሎ ስልክ ይደውልላትና ቶሎ እንደምትመለስ ካደረገ በኋላ ከተመለሰች በኋላ አንቺ ደደብ የታለ ፋይሉ የታለ? እኔ ምን አውቃለሁ? ለአሁ ላይ የተጻፈውን ብቻ ነው ያየሁት። ውስጡን ስለምን ከፍተሽ አታነቢም? አትይ አላልከኝም እንዴ? አንቺ እርኩም ደደብ፣ አምጪ ብሩን ይላታል። ብሩን ተቀበለ። ይኸውልሽ ሁለተኛ እንደዚህ አይነት ስህተት ብትሰሪ አጠፋሻለሁ እሺ
ይላታል። ለአንቺ የሚገባው ይሄ አይደለም ብለን ይላትና ከኪሱ 50 ብር ድፍን 50 ብር አውጥቶ ይሰጣታል። ከዛ እሱም ይሄንን 50 ብርህን ለኔ ቢጤ ስትልና በኃይሉ ፊት ለፊት ላይ ተወረውሮና ወደ ቤት ትመለሳለች። ወደ ቤት ስትመለስ ደግሞ ገነት እሳት ጎርሳ እሳት በልታ ጠብቃለች። አንቺ አረመኔ ተመልሰሽ ወደዚህ ቤት ትመጫለሽ እንዴ? ያንን ሁሉ ስህተት ሰርተሽ አሁን ልጄ እስካሁን ድረስ ወደ ቤት አልመጣም። በኃይሉ እስካሁን የት እንደገደለ እንኳን አላወቁም። አንቺ ግን ዓይንሽን አፍጠሽ ዓይንሽን በጨው አጥበሽ መጣሽ። እንዴት ባታፍሪ ብትቻ በአፏ ልጭ 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 ታረጋታለች። ከዛም እንግዲህ ቃል የደበቀችውን ወረቀት አውጥታ ትሰጣታለች። እንዴት ነው ፋይሉን አልሰጠሽው? እንዴት ለቀቀሽ ታዲያ? ምን ያልሽውም? እንዴት ብለሽ አሳመንሽው? ምናምን በቃ ቅድም በር ላይ ገነት የተናገረችውን ነገር ቃል ታስታውሳለች። ምክንያቱም ልጄን የምትወጂ ከሆነ ይሄንን ፋይል ለበኃይሉ አትስጪ፣ ምክንያቱም ይገለዋል ብላለች ማለት ነው። እሷ እዚህ ፋይል ላይ ያለውን ነገር እስቲ ንገረኝ ምናምን ትለዋለች። ወይዘሮ ገነትም ፋይል ላይ ያለውን ነገር ለመናገር አልፈለገችም ነበር። በጣም ደስ ይላል ብሎ የእነሱ መንገድ በእንደዚህ አይነት መልክ እንዳለቀ፣ በሌላ በኩል ደግሞ ሰላምና ብሌን እንግዲህ ብሌን ወደ ቤት ስትሄድ ሰላም እንቅልፏን ሳሎን ላይ ተኝታ ነበር። የኔ እናት የኔ ምናምን በቃ አጠገብሽ ላይ ያለውን በናፍቆት እንድንሽ እኔም አጠገቤ እያለሽ በናፍቆት እንደዚህ ሆንኩኝ እያሉ ፊልሙ ተጠናቀቀ። አመሰግናለሁ። እንገናኛለን። ቻው